ኦራይት ሶ አሁን በሁለተኛው ኤክሰርሳይሳችን እንዴት ዳይሜንሽን ሜጀርመንት ማስገባት እንችላለን ድሮይንጋችን ላይ የሚለውን አሁን እናያለን። ዳይሜንሽን በየትኛውም አይነት ዲዛይን በየትኛውም አይነት 2D ወይም 3D ሞዴሊንግ ላይ በጣም ወሳኝ ነው። መጀመሪያ ለዚህ ሰርክል ዲያሜትሩን እናስገባ። እንዴት ነው የምናስገባው? ሆም ሴክሽን ላይ ትሄዳላችሁ። ሆም ሴክሽን ላይ ስትሄዱ እዚህ ዳይሜንሽን ምትላለች። ኦኬ ዳይሜንሽን ላይ ስትሄዱ ከፊት ለፊት ሊኒየር ዳይሜንሽን ነው የሚለውን ያስመርጣል። ሊኒየር ነው፣ አላይንድ ነው፣ አንጉላር ነው፣ አርክ ሌንግዝ ነው፣ ራዲየስ ነው፣ ዲያሜትር ነው፣ ምን አይነት ዳይሜንሽን ነው መጠየቅ የምትፈልጉት ብለው ይጠይቃችኋል። ስለዚህ እኛ አሁን እኔ መጠየቅ የሚፈልገው ማውጣት የሚፈልገው ዲያሜትር ስለሆነ ስለዚህ ዲያሜትር ላይ ክሊክ አድርግና በዋናነት መጥቼ ኦብጀክቱ ላይ እንደዚህ ክሊክ አደርጋለሁ። አያችሁ አሁን ኦብጀክቱ ላይ ክሊክ አድርጌ ሳስቀምጥ ዲያሜትሩን እዚህ ጋር ያመጣልኛል። ስለዚህ የዚህ ሰርክል ዲያሜትር 5.9387 ሚሊ ሜትር ኦኬ ስኩዌር ማለት ነው። ሶ ይሄ ዲያሜትሩ ነው ማለት ነው። ሶ ይሄ ዲያሜትሩ ሲሆን ዲያሜትር ይቅር ራዲየስ አስገባለሁ የምትሉ ከሆነ ራዲየሱ ማለት ሃፍ ሰርክሉ ነው። ይሄ ዲያሜትር ሙሉ ነው። ራዲየስ ማለት ሃፍ ሰርክሉ ነው። እስቲ እዚህ ጋር እንመጣና ራዲየስ ምትላለች እቺን ራዲየስ እነካለን። መተን ሰርክሉን በምንነካበት ጊዜ እንደ አይነት ነገር እናገኛለን። ኦኬ ሶ አያችሁ። ስለዚህ አሁን ይሄ ከዚህ እስከዚህ ያለው ራዲየስ ሃፍ ሰርክል ራዲየስ 2.9693 ነው። ይሄን በሁለት ብናባዛ ይሄኛውን መልሰን እናገኛለን 5.9387 ሚሊዮን ማለት ነው። ሶ ሰርኩላር ለሆኑ ፊቸሮች ዳይሜንሽን በእንደዚህ አይነት መስጠት እንችላለን። ዋናው ነገር እዚሽ ጋር ስዊች የምታደርጓት ፖይንት አለች። ለምትፈልጉት ሊኒየር ከሆነ አላይንድ ከሆነ አንጉላር፣ አርክ፣ ራዲየስ፣ ዲያሜትር ኦኬ ኦርዲኔት እና ጆግድ የሆነ ሶ ለምትፈልጉት ነገር እዚች ጋር መታችሁ ሰሌክት ካደረጋችሁ መታችሁ ኦብጀክታችሁ ላይ ክሊክ በምታደርጉበት ጊዜ አውቶማቲካሊ ያስቀምጥላችኋል ማለት ነው። ሌላኛው ተመሳሳይ ነው። ምክንያቱም ይሄ ራዲየስ የሁሉም ሰርክል ዳይሜንሽኑ ተመሳሳይ ስለሆነ በእንደዚህ ወይ ማስቀመጥ ትችላላችሁ። ሶ ለአብነት አንድ ልጨምርና እዚህ ጋር መጥቼ ዳይሜንሽን ልበልና የዚህን ሰርክል ላሳያችሁ። ኦኬ የዚህ ሰርክል ራዲየስ እና ይሄ ሰርክል ራዲየስ ተመሳሳይ ነው። አያችሁ ዲያሜትር አሁን ዲያሜትር ነው ሰሌክት ያደረኩት። የዚህ ሰርክል ዲያሜትር እና የዚህ ሰርክል ዲያሜትር ተመሳሳይ ነው። ኦኬ 5.9387 ሲጋም ስንመጣ 5.9387 ምክንያቱም ተመሳሳይ ሰርክሎች ናቸው። ቅድም በፓርት 1 ላይ አሳይቻለሁኝ። ሶ ይሄ የሰርክሎቹ ዲያሜትር ነው። ይሄ አንዱ ተቀመጠ ማለት ሁሉም ተመሳሳይ ነው ማለት ነው። ሶ ሌላኛው ምንድነው ከሴንተር ወደ ሴንተር ከዚህ ሴንተር ከላይኛው ሴንተር እስከዚህ ሴንተር ያለው ሌንግዝ ስንት ነው የሚለውን ለማወቅ እዚች ጋር መጥቼ ዳይሜንሽን ካልኩ በኋላ ቅድም ዲያሜትር ነበር። አሁን ምንድነው ማድረገው ሊኒየር አድርግና ሶ መጥቼ ከዚህ ሴንተር ወደዚህ ሴንተር ስንት ነው የሚለውን እናያለን። አያችሁ አሁን ከዚህ ሴንተር ወደዚህ ሴንተር ማለት 9.3753 ሚሊ ሜትር ነው ማለት ሄቱ ማለት ነው። ሶ የዚህ ነገር ቁመቱ 9.378 ሚሊ ሜትር ነው። አሁን ደግሞ ሌንግዙን እንየው። ሌንግዙን ወይም ቁመቱን ይሄ ሄቱ ነው። ሌንግዙን ደግሞ ስናየው ተመሳሳይ ነው። እዚህ ጋር መተን የዚህ ሴንተር የሚለውን ከዚህ ጋር እንመጣለን። ልክ ይሄን እዚህ ጋር ከያዝን በኋላ እዚህም እንመጣና ሪፈረንስ እንመርጣለን። ከዛ ሪፈረንሱን መርጠን ዝቅ በምናደርግበት ጊዜ እዚህ ጋር እናገኛለን ማለት ነው። አያችሁ። ስለዚህ አሁን የዚህ ሌንግዝ ርዝመቱ 21.2633 ሚሊ ሜትር ነው ማለት ነው። አያችሁ። ሶ በአሮ አርጓል ዲያሜትሩን በነምበር አስቀምጧል። ሶ በእንደዚህ አይነት ወይ ለምትፈልጉት ዲዛይናችሁ በቀጥታ ሜጀርመንት መስጠት ትችላላችሁ። ሶ በዋናነት እንግዲህ ሜጀርመንት መስጠት በጣም ሲምፕል ነገር ነው።
እንደምታዩት አሁን ለሁሉም ዳይሜንሽን ሰጥተናል። ቁመቱን ሰጥተናል፣ ሌንግዙን ሰጥተናል፣ ለሰርክሎቹ ዲያሜትር እና ራዲየስ ሰጥተናል። ስለዚህ በእንደዚህ አይነት ወይ ለምትፈልጉት ዲዛይናችሁ ወይም ዲዛይናችሁ ሰርታችሁ ከጨረሳችሁ በኋላ ዳይሜንሽን እዚሽ ጋር መታችሁ ስዊች በማድረግ ለምትፈልጉት ዲዛይን ወይም ለምትፈልጉት ድሮይንግ ዳይሜንሽን መስጠት ትችላላችሁ። በሶስተኛው ወይም በፓርት 3 ተመልሼ እመጣለሁኝ። ከዚህ የሚቀጥለውን ቪዲዮ ሶስተኛውን አክቲቪቲ ያሳያችኋለሁ። አሁንም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የትኛውንም አይነት ጥያቄ መጠየቅ ትችላላችሁ።